ምዕራፍ 13 የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም። ምድረ በዳ በሆነ ተራራ ላይ ምልክትን አቁሙ፣ ድምፅንም ከፍ አድርጉባቸው፣ በአለቆችም ደጆች እንዲገቡ በእጅ ጥቀሱ። ቁጣዬን ይፈጽሙ ዘንድ ቅዱሳኔን አዝዣለሁ። እኔ ኃያላኔንና በታላቅነቴ ደስ የሚላቸውን ጠርቻለሁ። በተራሮች ላይ እንደ ታላቅ ሕዝብ ድምፅ የሆነ የብዙ ሰው ድምፅ አለ። የተከማቹት የአሕዛብ መንግሥታት የውካታ ጫጫታ አለ። የሰራዊት ጌታ እግዚአብሔር ሰራዊትን ለሰልፍ አሰልፏል። እግዚአብሔርና የቁጣው የጦር ዕቃ ምድርን ሁሉ ያጠፏት ዘንድ ከሩቅ አገር ከሰማይ ዳርቻ ይመጣሉ። የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰውም ሁሉ ልብ ይቀልጣል። ይደነግጣሉ፣ ምጥና ሕማም ይይዛቸዋል። እንደምትወልድ ሴትም ያምጣሉ፣ አንዱም በሌላው ይደነቃል፣ ፊታቸውም የነበልባል ፊት ነው። እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙን ስለ ክፋታቸው ክፉዎችንም ስለ በደላቸው እቀጣለሁ። የትዕቢተኞችንም ኩራት እሽራለሁ፣ የጨካኞችንም ኩራት አዋርዳለሁ። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፌር ወርቅ ይልቅ የከበረ ይሆናል። ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣ ቀንም ሰማያትን አነቃንቃለሁ፣ ምድርም ከስፍራዋ ትናወጣለች። እንደ ተባረረም ሚዳቋ ማንም እንደማይሰበስበው እንደ በግ መንጋ ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ወደ አገሩ ይሸሻል። የተገኘ ሁሉ የተወጋ ይሆናል፣ የተያዘም ሁሉ በሰይፍ ይወድቃል። ሕፃናቶቻቸውም በፊታቸው ይጨፈጨፋሉ፣ ቤቶቻቸውም ይበዘበዛሉ፣ ሚስቶቻቸውም ይነወራሉ። እነሆ ብር የማይሹትን ወርቅም የማያምራቸውን ሜዶናውያንን በላያቸው አስነሳለሁ። ፍላጾቻቸውም ጎበዞችን ይጨፈጭፋሉ፣ የማኅፀንንም ፍሬ አይመሩም፣ ዐይኖቻቸውም ለሕፃናት አይራሩም። እግዚአብሔርም ሰዶምንና ገሞራን ባፈረሰ ጊዜ እንደነበረው የመንግሥታት ክብር የከለዳውያንም ትዕቢት ጌጥ ባቢሎን እንዲሁ ትሆናለች። ለዘላለም የሚቀመጥባት አይገኝም፣ ከትውልድም እስከ ትውልድ ድረስ ሰው አይኖርባትም። አረባውያንም ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ አያሳርፉም። በዚያም የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ። በዚያም አጋንንት ይዘፍናሉ፣ ተኩላዎችም በግንቦቻቸው፣ ቀበሮዎችም በሚያማምሩ አዳራሾቻቸው ይጮኻሉ። ጊዜዋም ለመምጣት ቀርቧል፣ ቀንዋም አይዘገይም።